ነገሮች ከተፈሩትም በላይ በፍጥነት እየተጓዙ ይመስላል። ኢራን፣ አሜሪካም፣ ፈረንሳይና ዩኬ እስራኤልን የሚደግፉ ከሆነ አጸፋውን እንደምትመልስ እያስጠናቀቀች ትገኛለች። ኢራን እስራኤል ላይ እየወሰደች ያለችውን አጸፋዊ እርምጃ ለማስቆም አሜሪካም፣ ፈረንሳይ፣ ዩናይትድ ኪንግደም እስራኤልን የሚረዱ ከሆነ ምላሽ እንደምትሰጥ ማስጠንቀቂያ መስጠቷ የኢራን መንግስት ሚዲያዎች እየዘገቡ ይገኛሉ። ሶስቱ ሀገራት ለእስራኤል ድጋፋቸውን ከሰጡ ኢራን በቀጠናው የሚገኙ የጦር ሰፈሮቿን ኢላማ አደርጋለሁ ማለቷ ጭምር እየተሰማ ይገኛል። እስራኤልና ኢራን የሚሳኤል ጥቃቶች ሲለዋወጡ በከተሞች በቴል አቪቭ፣ ኢየሩሳሌምና ቴሄራን ፍንዳታዎች እየተሰሙ ቀጥለዋል። እስራኤል ሐሙስ ለአርብ አጥቢያም በኢራን ኒውክሌር ጣቢያና የጦር አዛዦች የፈጸመችውን ጥቃት ተከትሎ ኢራን አጸፋዊ ሚሳኤሎችን ወደ እስራኤል ምድር እያዘነበች ትገኛለች። ኢራን ወደ እስራኤል ያስወነጨፈቻቸው ባለስቲክ ሚሳኤሎችን ተከትሎ የከተሞች የማስጠንቀቂያ ደወሎች በቴሄራን ጨምሮ ኢየሩሳሌምና ሌሎችም አካባቢዎች እየተሰሙ ይገኛሉ። በዚህ ጥቃት 3 እስራኤላውያን ሲገደሉ በርካቶች መቁሰላቸውን ሪፖርቶች እያመላከቱ ይገኛሉ። የቢሲ ጋዜጠኞች በኢየሩሳሌም ፍንዳታ መሰማቱን እንደዚሁም የቴል አቪቭ ሰማይ ጥቁር ጭስ ሲሸፍነው ማየታቸውን ጭምር በቀጥታ እያስተላለፉት ይገኛሉ። እስራኤል በኢራን በፈጸመችው ጥቃት የኢራን እስላማዊ አብዮታዊ ዘብ እንደዚሁም የሀገሪቱ ጦር ኃይሎች ጠቅላይ ኢታማዦር ሹም እንደዚሁም 6 የኒውክሌር ሳይንቲስቶች በአንድ ሌሊት መገደላቸውን የኢራን መንግስት ሚዲያዎች ሲዘግቡ ተስተውሎ አልፏል። እስራኤል የፈጸመችውን ጥቃት 78 ሰዎች መገደላቸውን እንደዚሁም 320 ኢራናውያን መቁሰላቸውን ያስታወቀችው ኢራን አብዛኞቹ ሰላማዊ ዜጎች መሆናቸው ነገሩን እጅጉን እንዲባባስ እንዳደረገው አያይዛም መግለጿም ተሰምቷል።